ሰላም ተማሪዎች በባለፈው ስለ ጂኦሜትሪክ ፓተርን እንደ አርትሜቲክ ፓተርን አይተናል። አርትሜቲክ ፓተርንን አይተን ነበር። ዛሬ ደግሞ እስቲ በጂኦሜትሪክ ፓተርን ያሉት ወይስ በአርትሜቲክ ፓተርን ያሉት እያልን ጥያቄዎችን እንሰራለን። ምናልባት አሁንም እላችኋለሁ ኤክሰርሳይሶቹን ሰርታችሁ በቴሌግራም ስትልኩልኝ ወደ አርሜ ልክላችኋለሁ። እናንተ ሳትሰላችሁ አዳምጡት። ከ10 ደቂቃ አላበዛባችሁም። ቀጥታ ወደ ትምህርታችን እንግባ። ጂኦሜትሪክ ፓተርን የምንለው አንድ ሲኩዌንስ አንድ ቅደም ተከተል በማካፈል ፎርም ወይም በማባዛት ሂደት ከሆነ ጂኦሜትሪክ ፓተርን ነው። ያ ቅደም ተከተል ደግሞ በመቀነስ ወይም ደግሞ በመደመር ሂደት የሚሄድ ከሆነ ያ አርትሜቲክ ፓተርን ነው ማለት ነው። እቺ ነው የምትይዙልኝ። ልቀጥል። ይሄን ከያዝኩኝ ወደ ኤክሰርሳይዝ ልግባ። ኤክሰርሳይዙ ላይ ምን ይላል? ፊል ዘ ብላንክ ስፔስ ዩዚንግ ዘ ፎሎዊንግ ፓተርን ይላል። ቀድመን ፓተርኑን ማወቅ አለብን። ጂኦሜትሪክ ነው ወይስ አርትሜቲክ ነው የሚለው ማለት ነው። 65 ይላል፣ 60 ይላል፣ 55 ይላል፣ 50 ይላል፣ 45 ይላል፣ ብላንክ 35 ብላንክ። ምን ይሆን ነው ያለው? ይሄ ፓተርን እየቀነሰ በስንት እየቀነሰ? በ5። ዲፈረንሱ ተመሳሳይ ነው። በመቀነስ ነው ያለው። ሶ አርትሜቲክ ፓተርን ነው ማለት ነው። አርትሜቲክ ፓተርን ነው። ሶ አሁን ቦታውን ብላንክ ስፔሱን ማወቅ ይቻላል። 65 60 55 50 45 40 ነው ማለት ነው። ይሄ እዚህ ጋር ደግሞ 35 ነው፣ እዚህ ደግሞ 30 ነው ማለት ነው። ለምጣ ሁለተኛው ጥያቄ አይደንቲፋይ ዘ ታይፕስ ኦፍ ፓተርን ይላል። የፓተርኑን ታይፑን ግለጹ ብሎናል። ምን አይነት ፓተርን እንደሆነ 4 ይላል፣ 8 ይላል፣ 12 16 20 ይላል። ቼክ ለማድረግ ምን እናደርጋለን? 8ን ለ4 አካፍላታለሁ። እቺን 8 ለ4፣ እንደዚሁም ደግሞ 12ን ደግሞ ለ8 አካፍላለሁ። እንደዚሁም 16ን ለ12 ያካፈል እኩል ከመጣ ጂኦሜትሪክ ፓተርን ነው። እኩል ከመጣ 8 ሲካፈል ለ4 8 ሲካፈል ለ4 2 ነው። 12 ሲካፈል ለ8 12 4/3 ነው። 4/3 ይሁት እዚህ ጋር 2 ነው፣ እዚህ ጋር 4/3 ነው። እዚህ ጋር ስመጣ ደግሞ 16ን ለ12 ሳካፍለው 16ን ለ12 እዚህ ጋር ደግሞ 4/3 ነው። 4/3 8ን ለ4 ሳካፍል 2 ስለመጣ ብቻ ይሄኛው ፓተርን ምን አይደለም? ጂኦሜትሪክም አይደለም፣ አርትሜቲክም አይደለም፣ በመደመርም አይደለም የሚመጣው። አይ ሚን ኤክስኪውዝ ሚ 4 አለ 8 አለ። በ4 ላይ 4 ሲደምርበት 8 4፣ እዚህም 4 ነው። ዲፈረንሱ 4 ነው። 4 ሶ ይሄም አርትሜቲክ ፓተርን ነው ማለት ነው። ጂኦሜትሪክ ግን አይደለም። ሶስተኛ ጥያቄ ፊል ዘ ብላንክ ስፔስ ዩዚንግ ዘ ፎሎዊንግ ፓተርን 15 22 29 36 43 ብላንክ 57 64 ያለ ይላል። ስንት እየደመረ ነው? እስቲ በ15 ላይ ስንት ብንደምር 22 ሆናል? 7። በዚህ ስንት ብንደምር 29? 7። በዚህ 7። ስለዚህ በዚህም 7 ሲደምር 50 ነው ማለት ነው። 50 ይሄ 57 ነው። 64 71 78 በ85 ላይ 7 ብደምርበት 92 ነው ማለት ነው። ብላንክ ስፔሳችን 50 እና 92 ነው። ይሄም አርትሜቲክ ፓተርን ነው። እዚህ ጋር ስንደምር ከላይ ምን ነበር ያገኘነው? በዚህኛው ላይ ዲፈረንስ የሁሉም ስንት ነው? 4 ነው። እዚህም 4 ነው ያለው ዲፈረንስ፣ ሁሉም ላይ 4 አለ ማለት ነው። እዚህ ጋር 4 ስንደምርበት በመደመር እንደዚሁም በመቀነስ ጊዜ ወይም በመደመር ጊዜ ብናገኘው ሲኩዌንስ አርትሜቲክ ፓተርን ብለን እንጠራዋለን ማለት ነው። አራተኛው እንምጣ። አራተኛው ጥያቄ ፋይንድ ዘ ሚሲንግ ቫልዩ ፎር ዘ ጂኦሜትሪክ ፓተርን ይላል። አሁን ጂኦሜትሪክ ነው። ይሁት
96ን ለስንት ብናካፍለው 48 ይሆናል? ለሁለት። ይሄን ለሁለት ብናካፍለው 48ን ለሁለት ብናካፍለው ስንት ነው? 24 ነው። 24ን ለሁለት ብናካፍለው 12 ነው። ሶ ብላንክ ስፔሳችን 12 ነው ማለት ነው። 12ን ለሁለት 6 ነው። 6ን ለሁለት እቺ 3 ናት ማለት ነው። 3 ልምጣ አሁን ወደ እቺ ልመጣ ነው። ይህም ራሱን የቻለ ፓተርን ነው። ስቴፕ 1 ላይ አንድ ካርቶን አለ። ስቴፕ 2 ላይ ሁለት ካርቶን አለ። ስቴፕ 3 ላይ 3 አለ። ሶ አሁን የጠየቀን ጥያቄ እስቲ ምንድነው የሚለን? ፊገር 1.2 how many sticks are in the next diagram ላይ how many sticks are in the 10th diagram በ10ኛው ዲያግራም ላይ ስንት ስቲኮች ይኖራሉ? በአልጀብሪክ ኤክስፕሬሽን ግለጹት አለን። በአልጀብሪክ ኤክስፕሬሽን ግለጹት። በደንብ አድርገን እንስራት። ሂሳብ የሚጠቅመው በጣም ለህይወታችን ላይ ምን ያክል ሶልቭ አድርገን ነገራቶችን ማድረግ እንዳለብን የሚጠቅመን በዚች በትንሽ ግራፍ አስረዳቸዋለሁ። ይሁት እዚህ ጋር ስቴፕ 1 ላይ ስንት ስቴኮች አሉ? 4 ስቴኮች አሉ። 4 በመደብ 1 4 ሰዎች አሉ። በመደብ 1 4 ሰዎች አሉ ለሆነ ጉዳይ ማለት ነው። መደብ 2 ደግሞ መደብ 2 1 2 3 4 5 6 7 ሰዎች አሉ። እዚህ ጋር 4 ሰዎች አሉ። እዚህ ጋር ደግሞ 7 ሰዎች አሉ በመደብ 2። እዚህ ጋር ደግሞ እንደገና 1 2 3 4 5 6 7 8 9 10 ሰዎች አሉ ለሆነ ጉዳይ ማለት ነው። ስቲኩን ወደ ሰዎች ቀይሬ ላስረዳችሁ። አሁን እዚህ ጋር 4 ሰዎች አሉ፣ እዚህ ጋር 7 ሰዎች አሉ፣ እዚህ ጋር 10 ሰዎች አሉ። ስቴፕ 100 ላይ ስንት ሰዎች ይኖራሉ? ስቴፕ 100 ላይ ስንት ሰዎች ይኖራሉ መስላችኋል? እነኛን ሰዎች ለምሳሌ እንደዚህ ያደረገ ብንሄድ በጣም ብዙ ሰዓት አይጨርስም? ገባችኋ? ስቴፕ 4 ላይ ለምሳሌ አምጥቼ ልክ እንደዚህ ባረገ ስቴፕ 4 ላይ ይሄ ራሱን እንዲያስቀምጣታለሁ እንዲህ አድርጌ ራሷን እንደገና እቺንም በዛው ልክ እንዲህ አድርጌ ያስቀምጣለሁ። ይሄንም ያለ አድርጌ ያስቀምጣለሁ። እንደዚህ አንድ ጨምራለሁ ማለት እዚህ ጋር አንድ ነበር፣ እዚህ ጋር አንድ ተጨምሮበታል፣ እዚህ ጋር ሌላ ደግሞ አንድ ያለ አንዳንድ የጨመርን ነው። ሰው እዚህም ጋር እንደዛው ማለት ነው። እንዲህ ያለ ቢሄድ 100ኛውን ለመድረስ በጣም ብዙ ሰዓት ይጨርሳል። ነገር ግን በሲምፕል አይደለም 100ኛውን 1 ሚሊዮን ደረጃ ውስጥ ቢኖር እንኳን በቀላሉ የምናገኝበት ሲስተም አለ ማለት ነው። ምን እናደርጋለን? መጀመሪያ ስቴፕ ላይ ስንት አለ ብለናል? በዚች 4 ስቲኮች ወይም 4 ሰዎች አሉ። እዚህ ጋር 7 ብለናል፣ እዚህ ጋር 10 ብለናል። ይህን ካወቅ ነው ምን እንላለን? የተፈለገበት ምንድን ነው? አልጀብሪክ ኤክስፕሬሽን ላይ አስቀምጡ ብሏል። አልጀብሪክ ኤክስፕሬሽን በሊነር ፎርም ማለት ነው። እሱን ለማግኘት የመጀመሪያውን ወስዳታለሁ። እቺኛዋን 4ን እንደዚህ ወስዳለሁ። 4 ፕላስ ልና በኋላ ሁሌም እንዳረሷት n-1 አለች እዚህ ጋር n-1 ከዛ ዲፈረንሱ ማለት ነው። ከ4 እና ከ7 ያለው ልዩነት ስንት ነው? 3 ነው። ከ7 እና ከ10 ያለው ልዩነት እዚህም 3 ነው። 3ን እዚህ ጋር መጣታለሁ እንደዚህ። ከዚህ በኋላ እቺን በዚህ አባዛለሁ በውስጡ ማለት ነው። 4 እንዳለች ትሆንና 4 ፕላስ 3 ታይምስ n 3n ነው። 3n 3 ታይምስ -1 -3 ነው። አሁን ቁጥርን ከቁጥር ደምራለሁ። -3 ፕላስ 4 1 ሆናል። 3n ነው ወስዳታለሁ። 3n ፕላስ 4 ፕላስ -3 1 ነው። አሁን 100ኛው መናገር ትችላላችሁ። የኤን ቫሊ ላለው የኤን ቫሊ አንደኛው ደረጃ በስቴፕ 1 ላይ ስንት ነው? አንድ ብናስገባ እዚህ ውስጥ አንድ ብናስገባ 3 ሲባዛ በ1 3 ሲባዛ በ1 ሲደመር 1 3 ሲባዛ በ1 3 ሲደመር 1 4 ይኸው 4 ስቴፖች። ሶስተኛውስ 10 መሆን አለበት። 1 2 3 4 5 6 7 8 9 10 ነው። ሶስትን አስገባለሁ እዚህ ውስጥ 3 ሲባዛ በ3 ስንት ነው? 3 ሲባዛ በ3 9 9 ሲደመር 1 10 ይኸው 10 ማለት ነው። እሺ 100 3 ሲባዛ በ100 ስንት ነው? 300 ሲደመር 1 301 በመቶኛው ደረጃ ስንት ስቲኮች አሉ?
301 ያ በቀላሉ እንመልሳለን ማለት ነው። 1 ሚሊዮን ቢሆን 3 ሲባዛ በሚሊዮን 3 ሚሊዮን 1 ይሆናል ማለት ነው። 3 ሚሊዮን በ1 ሚሊዮን ደረጃ ቢሆን ማለት ነው። ይህን ስለ ፓተርን ማወቃችን ነገራቶችን በዚሁ ልክ ኮምፕሌክስ የነበረውን ወደ ሲምፕል ወደ አልጀብሪክ ኤክስፕሬሽን ገልጸን ለመግለጽ ይጠቅመናል። ኤክሰርሳይሱ ይህን ይመስላል። ካርቴሺያን ኮኦርዲኔት በሚቀጥለው ቪዲዮ ሰራላችኋለሁ። ለዚህኛው በዚህ እናበቃለን። እናንተ ግን ልክ ይሄን ስጨርስ ጥያቄ እሰጣችኋለሁ። ልክ በኢንትራንስ ሙድ ያለው ጥያቄዎች እሱንም ሰርታችሁ ትልኩልኛላችሁ። ለጓደኞቻችሁ ይሄኛውን በሪካሽ ዋጋ የሚማሩበትን ቻናል ያሳወቃችሁ እንቀጥላችኋለሁ። ሰላም ነው።